ሰላም ጤና ይስጥልን ውድ አድማጮቻችን እንደምን አላችሁ? በመታተኛው ሊዮኔል ሜሲ የምትመራው አርጀንቲና ኦስትሪያን 2-0 በማሸነፍ ወደ ቀጣዩ ዙር ማለፏን አረጋግጣለች። በዚህም ጨዋታ ሊዮኔል ሜሲ 2 ጎሎችን ያስቆጠረ ሲሆን በዓለም ዋንጫ የእግር ኳስ ታሪክም ከፍተኛ ጎል አስቆጣሪነትን ከጀርመኑ ሚሮስላቭ ክሎዝ በመረከብ 18 ጎሎችን በማስቆጠር እየመራ ይገኛል። ሪያል ማድሪድ የሞሮኮን ድንቅ 18 ዓመት ወጣት ሊያስፈርም ይፈልጋል። ከዚህ በተጨማሪ ደግሞ ኮሞ የቼልሲውንና የእንግሊዙን ብሔራዊ ቡድን ተከላካይ ትሬቨር ቻሮባህን ለማስፈረም ፍላጎት አሳድሯል። ማንቸስተር ዩናይትድ አዲስ ሊገነባ ያቀደውን የ100,000 ደጋፊዎች የሚይዘውን ስቴዲየም ቦታም እንዲሁ አብዛኛውን መያዙን ማረጋገጡን የሚያዝንበት ዘገባ ይገኛል። ከዚህም በተጨማሪ ደግሞ ኤንዞ ማሬስካ ማንቸስተር ሲቲን መፈረሙ ተከትሎ ለቼልሲ ምን ያክል ካሳ ያገኛል፣ በዚህም መሰረት ይህ አሰልጣኝ ብዙ ካሳ በማግኘት ስንተኛ ደረጃ ላይ ይቀመጣል የሚለውንም ዘገባ ይዘናል። አብራችሁን ቆዩ። ቀዳሚ ልናደርገው ወደ ወደድነው ዜና ስናመራ ሊዮኔል ሜሲ አርጀንቲና ኦስትሪያን 2-0 በዳላስ ባሸነፈችበት ጨዋታ የዓለም ዋንጫ የምንጊዜም ከፍተኛ ጎል አስቆጣሪ መሆን ችሏል። በዚህም የቡድናቸው ወደ ቀጣዩ ዙር ወይም ኖካውት ስቴጅ ማለፉን አረጋግጠዋል። ሊዮኔል ሜሲ በጨዋታው መጀመሪያ ላይ ፍጹም ቅጣት ምት የሳተ ቢሆንም አርጀንቲና ኦስትሪያን 2-0 ባሸነፈችበት ጨዋታ ሁለቱንም ጎሎች በማስቆጠር የምንጊዜም ከፍተኛ ጎል አስቆጣሪ መሆን ችሏል። እነዚህንም ጎሎች በ38ኛውና በ95ኛው ደቂቃ ያስቆጠረ ሲሆን ሊዮኔል ሜሲ በኦስትሪያ ላይ ያስቆጠራቸው እነዚህ ሁለት ድንቅ ጎሎች በዓለም ዋንጫ ታሪክ ውስጥ ከፍተኛ ጎል አስቆጣሪ እንዲሆን ከማስቻላቸውም በላይ ይህን አርጀንቲናዊ መታተኛ በመጀመሪያው ጨዋታ ከአልጄሪያ ጋር ባደረጉት ጨዋታ ላይ ሃትሪክ መስራቱን ተከትሎ አሁን ላይ በዓለም አቀፉ መድረኮች 18 ጎሎች ያሉት ሲሆን የሚሮስላቭ ክሎዝን 16 ጎሎች ሪከርድ መስበር ችሏል። በተለይ ጎሎችን ያስቆጠረበትን መንገድ ስንመለከት በ9ኛው ደቂቃ የተሰጠውን ፍጹም ቅጣት ምት ማምከኑን ተከትሎ እስከ 31ኛው ደቂቃ ድረስ መቆየት ነበረበት። ይህንንም ጎል ለማስቆጠር ፉካንዶ ሚላና ያስካገረውን ኳስ ቲያጎ አልማዳ ታክቲካል በሆነ መንገድ ደሚ መስራት ነበረበት። ይህም እንግዲህ ሜሲ ዘግይቶ የሚሮጣቸውን ሩጫዎች በተለይ ጆርዲ አልባ ጋር የነበረውን ጥምረት ያስታወሰች ጎል ነበር ማስቆጠር የቻለው። ይህንንም ማስቆጠሩን ተከትሎ ከረፍት በፊት 1-0 እየመሩ የወጡት አርጀንቲናዎች ከረፍት በኋላ ብርቱ ፉክክር የሚባል ባይጠብቃቸውም ሆኖም ግን 1-0 ብቻውን መሪ ማድረግ በቂ እንዳልሆነ ይገነዘቡ ነበር። ምክንያቱም አልፎ አልፎ ኦስትሪያዎች እድል መፍጠር ችለው ነበር። የኋላ ግን በ95ኛው ደቂቃ ሊዮኔል ሜሲ ለሀገሩ አምስተኛ ለራሱም አምስተኛ የሆነችውን ጎል በማስቆጠር 2-0 ሀገሩ እንድታሸንፍ ማድረግ ችሏል ማለት ነው። ይህም ማለት በሁለት ጨዋታዎች 5 ጎሎችን አርጀንቲና ያስቆጠረች ሲሆን እነዚህን 5ቱንም ጎሎች ሊዮኔል ሜሲ ነው ማስቆጠር የቻለው። ለዚህም እንግዲህ የሊዮኔል ስካሊኒ ቡድን ወደ ቀጣዩ ዙር እንዲያልፍ አስችሎታል። ለአርጀንቲና ቀኑ ይበልጥ ደግሞ ደማቅ እንዲሆን ያደረገው ይህ አስደናቂ ክስተት የተከናወነው ዲያጎ ማራዶና በእንግሊዝ ላይ ያንን ድንቅ ጎል ባስቆጠረ በ40ኛ ዓመት መታሰቢያው ወቅት ነው ማለት ነው። የራልፍ ራኒክ ቡድን የአርጀንቲናዎችን ደስታ ለማበላሸት ተቃርቦ የነበረ ቢሆንም 100ኛ ጨዋታውን እያደረገ የነበረው የኦስትሪያው ማርሴል ሳቬስተር የሚገርም ቅጣት ምትሞክሮ ነበር። ሆኖም ግን በቀላሉ በረኛው ፓንች ማድረግ ችሏል። ከዚህ በተጨማሪ ግን ሜሲ 95ኛው ደቂቃ ላይ ጎል ከማስቆጠሩ በፊት አርጀንቲናዎች በኒኮ ጎንዛሌዝ አማካኝነት ጎል ለማስቆጠር የተቃረቡ የነበረ ቢሆንም ይህንን ግን ማድረግ ሳይችሉ ቀርቷል። ሆኖም የአውሮፓ ቡድን ተከታታይ ሻምፒዮን የሆነውን ሰብሮ ለማሸነፍ ከብዷቸዋል ማለት ነው። ሜሲም ባለፉት 9 የዋይት ኤንድ ስካይ ብሉ የዓለም ዋንጫ ጨዋታዎች በሰባቱ ውስጥ እንዳደረገው ሁሉ አሁንም በድጋሚ ልዩነት ፈጣሪ መሆኑን ማሳየት ችሏል። ለሊዮኔል ሜሲ ምስጋና ይግባውና በቴክሳስ ሁሉም ነገር ታላቅ ነበር። ዋናውን ታክቲካል ጉዳይም ደግሞ ኬስታስ ስንመለከት ሊዮኔል ሜሲ በ6 ተከታታይ የዓለም ዋንጫ ጨዋታዎች ላይ ጎል ያስቆጠረ ብቸኛው 3ኛ ተጫዋች ይሆናል ማለት ነው። ከዚህም ከፈረንሳዩ ጀስት ፎንቴና የብራዚሉን ጀርዚኒዮን ተከትሎ ማለት ነው ይህንን ሪከርድ መቀላቀል ችሏል። ከዚህ በተጨማሪ እውነቱን ለመናገር በማሸነፋችን በጣም ደስተኛ ነኝ። በተለይም ይህ ድል በጣም ወሳኝ ነው በከፍተኛ ትግል የተገኘ እንደመሆኑ መጠን፣ ነገር ግን ለሚቀጥሉት ጨዋታዎች የአእምሮ ሰላም የሚሰጥ በመሆኑ ጭምር ይህን ድል ወሳኝ ያደርገዋል። ይህ የዓለም ዋንጫ ነው። በጣም የተቀራረበና በጣም ጠንካራ ጨዋታ ነበር። 6 ነጥብ መሰብሰባችንና አስቀድመን ወደ ቀጣዩ ዙር ማለፋችን ደስተኞች እንድንሆን ያደርገናል ሲል ሊዮኔል ሜሲ ከጨዋታው በኋላ አስተያየቱን የሰጠ ሲሆን ከዚህ በተጨማሪ ጠንካራ መሆንና የራሳችን ጨዋታ መጫወት ፈልገን ነበር። በመጨረሻ ግን ግልጽ የሆኑ የጎል እድሎችን አጥተን ነበር። በመጨረሻ ላይ 2-0 ያደረገችን ጎል በጎሎች ልዩነት ላይ ጎል ዲፈረንስ ላይ ትንሽ ልዩነት ስለምትፈጥር ትጎዳናለች። አሁንም ማገገምና አልጄሪያን
በማሸነፍ ወደ ቀጣዩ ዙር ማለፍ አለብን ሲል የኦስትሪያው ተጫዋች ማይክል ግሪጎርስቲች መግለጽ ችሏል። እሱ ከአንድ ደረጃ በላይ የሆነ ተጫዋች ነው፣ ወይም ደግሞ ዋን ሌቭል ከፍ ያለ ተጫዋች ነው። እሱን ለመግለጽ ቃል የለኝም። እሱ አርጀንቲናዊ መሆኑ ታላቅ ስሜት ይሰጣል። እሱን ልንንከባከበውና ልናድንቀው ይገባል። ዛሬ ላገኘነው እድል ሙሉ በሙሉ እሱ ክሬዲቱን ሊወስድ ይገባል ሲል ሊዛንድሮ ማርቲኔዝ ደግሞ በአርጀንቲና በኩል ሌላ አስተያየት የሰጠ ተጫዋች ነበር። ብዙ ማለት የምለው ነገር የለኝም። እሱ በዓለም ላይ ምርጡ ተጫዋች መሆኑን ሁላችንም ማየት እንችላለን። እኔ ቡድኑን በቻልኩት መጠን እየረዳው ነው። ጨዋታው የጀመርንበት ፍጥነት በከፍተኛ ሁኔታ እየጨመርን፣ ነገር ግን ከዚህም በላይ ደግሞ አሻሽለን መቀጠል እንዳለብን ይሰማኛል ሲል ደግሞ ሌላኛው አርጀንቲናዊ ዩሊያን አልቫሬዝ አስተያየቱን ሰጥቷል ማለት ነው። ውድ አድማጮቻችን ሜሲ፣ ፔሌ፣ ማራዶና፣ ክራይፍ፣ ገርድ ሙለር፣ ሮናልዶ ፌኖሜኖ፣ ፕላቲኒ፣ ፑሽካሽ በነገሱበት መድረክ አሁንም በዓለም ዋንጫ ታሪክ ከፍተኛ ጎል አስቆጣሪ መሆን ችሏል። ነገር ግን ምናልባት ይህ ብቻውን የምንጊዜ ምርጥ አያስብለውም። ምክንያቱም ኪሊያን ምባፔ ሊያሻሽለው ይችላል። ነገር ግን የአርጀንቲናን 5 ጎሎች ሙሉ ያስቆጠረ ሲሆን ይህንም ደግሞ በዚህ 38 ዓመቱ ማድረጉ እጅግ በጣም ታላቅ ተጫዋች መሆኑን ያሳያል። ይህ ብዙም ጥርጥር ባይኖረውም ሊዮኔል ሜሲ ከዚህም በኋላ ምን ታሪክ ሊያሳየን ይችላል? ምክንያቱም ዓለምን ሲያስገርምና ሲያስደስት አምሽቷል። ከባንግላዴሽ እስከ ቦነስ አይረስ ሁሉም ሰው ደስታውን ለሊዮኔል ሜሲ ሲያደንቅ ነበር። ከዚህ በተጨማሪ ደግሞ ቴሪ ሄንሪ እና ዝላታን ኢብራሂሞቪች እንደ ልዕለሰብ ወይም ደግሞ እንደ ሱፐርማን አድርገው ሲቆጥሩትም እንዲሁ በስቴዲዮ ፎክስ ስናይ ነበር ማለት ነው። የእናንተን አስተያየትን ብትገልጹልን ደስ ይለናል። ከዓለም ዋንጫ ዜና ስንወጣ የማንቸስተር ዩናይትድን ጉዳይ እናገኛለን። ማንቸስተር ዩናይትድ በኦልድ ትራፎርድ አካባቢ ለመለወጥ በቀረጸው የረጅም ጊዜ ራዕይ ውስጥ ትልቅ ምዕራፍ የሆነውን የ100,000 ተመልካች መያዝ የሚችለውን አዲስ ስቴዲየም ለመገንባት የሚያስፈልገውን አብዛኛውን መሬት በባለቤትነት አረጋግጧል። በዩናይትድ ኪንግደም ትልቅ የስፖርት ማዕከል የሚሆነውን ይህ አዲስ ስቴዲየም በዙሪያ ያለውን አካባቢ መልሶ ለማልማት እንደ ማበረታቻ ወይም ካታሊስት ሆኖ የሚያገለግል ሲሆን በዓለም ላይ ካሉ እጅግ ንቁና በዓለም አቀፍ ደረጃ ጉልህ ስፍራ ካላቸው የስፖርትና የመዝናኛ ስፍራዎች አንዱን ለመፍጠር ያግዛል። ክለቡ አሁን ካለው ስቴዲየም በስተሰሜን ምስራቅ በግምት 350 ሜትር ርቀት ላይ የሚገኘውን ባለ 25 አከር መሬት ወይም ደግሞ በ25 ሄክታር መሬት በኢንዱስትሪ ቦታዎች በአቅራቢያነት ግንባር ቀደም በሆነውና የብላክስቶን ፕራትፊዮ አካባቢ በሆነው ኢንዱረንት ላይ ገዝቷል። ዩናይትድ በእቅዶቹ ምክንያት ተጽዕኖ ከሚያደርስባቸው የንግድ ተቋማት ጋር የሽግግር ወቅቱን እንደሚያልፉ ለመደገፍ በቀጥታ ይገናኛል። እኛ ከደጋፊዎች ጋር አብረን ዓለም አቀፍ ደረጃውን የጠበቀ ስቴዲየም ለመገንባት ቁርጠኛ ነን። ለእነርሱ ብቻ የሚገነባ ሳይሆን በሀሳባችን ጥሩ ድባብ፣ አትሞስፌር፣ ተመጣጣኝ ዋጋ፣ አፎርዳቢሊቲ እና በቀላሉ መድረስ የሚችል አክሰሲቢሊቲ ያካተተ ሀሳብ አለን ሲሉ ኮሌት ሮቼል ወይም ደግሞ ሲኢኦ ኦፍ ማንቸስተር ዩናይትድ ኒው ስቴዲየም ዴቨሎፕመንት ገልጸዋል። አዲሱ የክለቡ ስቴዲየም መገኛ ከሰፊው የኦልድ ትራፎርድ ማደስ ስትራቴጂ ጋር በተቀዳጀ መልኩ እንደሚሰራ ለማድረግ እንዲሁ ለደጋፊዎች የተሻለ ትስስር እና ከፍተኛ ጥራት ያለው ልምድ ለማረጋገጥ ከኦልድ ትራፎርድ ካውንሲል እና ከኦልድ ትራፎርድ ሪጀነሬሽን ሜዮራል ዴቨሎፕመንት ኮርፖሬሽን ጋር በቅርቡ ትስስር ይሰራሉ። ባለ 370 ኤከር የመልሶ ማልማት ፕሮጀክት ተመጣጣኝነት ያለው ዋጋ ቤቶችን ጨምሮ 15000 የሚጠጉ አዳዲስ መኖሪያ ቤቶችን ያቀርባል። በአካባቢው 48000 አዳዲስ የስራ ዕድሎች እንዲፈጠሩ በዓለም አቀፍ ደረጃ ከ90000 በላይ የስራ ዕድሎችን ይፈጥራል ተብሎ የሚጠበቅ ሲሆን በየዓመቱ ለዩኬ 7 ቢሊዮን ገቢ ያስገኛል ተብሎ ይጠበቃል። የማንቸስተር ዩናይትድ ኒው ዴቨሎፕመንት ዋና ስራ አስፈጻሚ ኮሌት ሮቼል እንዲህ ብለዋል። የዛሬው ዜና ለማንቸስተር ዩናይትድ ዓለም አቀፍ ደረጃውን የጠበቀ ስቴዲየም ለመገንባት እያደረግን ያለውን እድገት የሚያሳይ ሲሆን ወደ ቀጣዩ ልማት ምዕራፍ ስንሸጋገር ትልቅ ስኬት ያሳያል። ለኦልድ ትራፎርድ በጣም ቅርብ በሆነ ቦታ ላይ መገንባት መቻላችን ለደጋፊዎቻችን እጅግ በጣም አስፈላጊ የሆኑ ቅርሶችን፣ ወጎቹና ልማዶችን እንድንጠብቅ ያስችለናል። እኛ ከደጋፊዎቻችን ጋር አብረን ዓለም አቀፍ ደረጃውን የጠበቀ ስቴዲየም ለመገንባት ቁርጠኞች ነን። ለእነሱ ብቻ የሚገነባ ሳይሆን በሀሳብ ላይ ጥሩ ድባብ ያለው፣ ጥሩ ተመጣጣኝነት ዋጋ ያለውና እንዲሁም ደግሞ በቀላሉ መደረስ የሚችል ወይም ደግሞ አክሰሲቢሊቲን ያካተተ መሆን ይችላል። ይህ ከአካባቢና ከአገራዊ እድገት ምኞት ጋር ሙሉ በሙሉ የተጣጣመ የትውልድ እድገት ነው የሚሆነው። ለአዲሱ ስቴዲየማችን ትክክለኛ መሬት ማረጋገጥ ፍጹም ወሳኝ ነበር። ያገኘነው መሬት ደግሞ ያለፈውን ታሪካችንን የሚያከብር እና ለወደፊት ህይወታችንም የተዘጋጀውን እውነተኛ ዓለም አቀፍ ደረጃውን የጠበቀ ስቴዲየም የምናከብርበት መሆኑን መድረኩ እድል ይሰጠናል ሲሉ አስተያየታቸውን ሰጥተዋል።
ወደ ሌሎች አጫጭር ዘገባዎቻችን ስናመራ ሪያል ማድሪድ የሞሮኮውን ሰንሴሽን የሆነውን አዩብ ቢዋዲን ይፈልጋል። እንደ አስ ዘገባ ከሆነ የስፔኑ ታላቅ ክለብ ሪያል ማድሪድ በክረምቱ የዝውውር መስኮት በጆዜ ሞሪኒዮ ስር ያለውን የአማካኝ ክፍል ለማጠናከር በማሰብ በዓለም ዋንጫ ወርልድ ካፕ ላይ የሚገኘውን የሊሉን አማካኝ አዩብ ቢዋዲን በትኩረት እየተከታተለ ይገኛል። ይህ የ18 ዓመት ወጣት በዓለም ዋንጫ በሞሮኮ 2 ጨዋታዎች ላይ ከፍተኛ ድንቅ የሆነ ብቃቱን ማሳየት ችሏል። ሁለቱም አርሰናልና ሊቨርፑል ከተጫዋቹ ዝውውር ጋር ስማቸው እየተነሳ የሚገኝ ሲሆን ሪያል ማድሪድን በዚህ ፉክክር ውስጥ ሊገባ እንደሚችል ተዘግቧል። ሆዜ ሞሪኒዮ በበርናባው በዋነኝነት አሰልጣኝነት የተመለሱ ሲሆን አስቀድሞ ማርክ ኩሪላን እና በርናንዶ ሲልቫን ወደ ክለቡ አምጥተዋል። ማድሪድ ቀደም ሲል መስቶ ኦዚልን በ2010 የዓለም ዋንጫ እንዲሁም ድንቅ ብቃቱ ማሳየቱን ተከትሎ ሐሜስ ሮድሪጌዝን እና ኬይሎር ናቫስን ደግሞ ከ2014 የዓለም ዋንጫ በኋላ ማስፈረሙ ይታወሳል። ኢልሞንዶ ዲፖርቲቮ እንደጨመረው ከሆነ ደግሞ ቢዋዲን ሊያወጣ የሚችለው ዋጋ 40 ሚሊዮን ፓውንድ ብቻ ሊሆን ይችላል ተብሎ ይገመታል። ኮሞ አይኑን በቻሎባ ላይ ጥሏል። ሴስክ ፋብሪካስ በዚህ የውድድር ዘመን የኮሞ ተከላካይ ክፍልን ለማጠናከር ወደ ቀድሞ ክለቡ ወደ ቼልሲ እየተመለከተ መሆኑ ተዘግቧል። የዝውውር ባለሙያው ፋብሪዚዮ ሮማኖ እንደዘገበው ከሆነ ኮሞ በቅርቡ በ2026 ፊፋ ዓለም ዋንጫ ላይ በእንግሊዝ ብሔራዊ ቡድን ውስጥ ቲሞ ሊቨርመንቶን የተካው የብሉስ የመሃል ተከላካይ ትሬቨር ቻሮሃን ለማስፈረም ፍላጎት እንዳለው እየተዘገበ ይገኛል። ሆኖም ግን በአሁኑ ሰዓት በክለቦቹ የዋጋ ግምት መካከል ከፍተኛ የሆነ ወይም ደግሞ ቢግ ጋፕ እንዳለ ይነገራል። ሮማኑ እንደዘገበው ቼልሲ ለቻሎባ ከፍተኛ ዋጋ የሚሰጥ በመሆኑ እና ኮሞ ደግሞ ለመጀመሪያ ጊዜ የዩኤፋ ቻምፒዮንስ ሊግ ተሳትፎን ለማዘጋጀት እየተዘጋጀ ባለበት በዚህ ወቅት የበጀት ውስንነት እንዳጋጠመው ይጠበቃል። ቻሎባ ያደገው በቼልሲ አካዳሚ ውስጥ ቢሆንም ከ2 ዓመት በፊት ለክሪስታል ፓላስ በውሰት ተሰጥቶ እንደነበር ይታወቃል። ተጫዋቹ በአዲሱ አሰልጣኝ ዣቢ አሎንሶ የመጀመሪያ ተጫዋቾች ተከላካዮች ስብስብ ውስጥ መካተት አለመካተቱ ደግሞ ገና የሚታይ ይሆናል። በዚሁ ከቼልሲ ጋር በተያያዘ ጉዳይ ኤንዞ ማሬስካን ስንመለከት ማንቸስተር ሲቲ ለኤንዞ ማሬስካ 20 ሚሊዮን ዩሮ ሊከፍል ነው። ማንቸስተር ሲቲ ጣሊያናዊውን አሰልጣኝ ኤንዞ ማሬስካን በፊርማ ለመቅጠር የ20 ሚሊዮን ዩሮ ወይም ደግሞ 16.8 ሚሊዮን ፓውንድ የውል ማቋረጫ ክፍያ ከከፈለ ይህ ዝውውር እሱ በእግር ኳስ ታሪክ ከፍተኛ የካሳ ክፍያ የተከፈለላቸው ውድ አሰልጣኞች ተርታ ውስጥ ያስቀምጠዋል። በታሪክ ክለቦች ለአሰልጣኞች በሚሊዮን የሚቆጠር ገንዘብ የመክፈል ልምዳቸው አነስተኛ የነበረ ቢሆንም አሁን ላይ ግን የገበያው ሁኔታ በእጅጉ ተቀያይሯል። የ20 ሚሊዮን ዩሮ ክፍያ ማሬስካን በምንጊዜም ውድ አሰልጣኞች ዝርዝር ውስጥ በሶስተኝነት ያስቀምጠዋል ማለት ነው። ለዚህም ደግሞ ከሱ በፊት ተቀምጠው የሚገኙት አርቢ ላይፕዚግን ለቆ ወደ ባየር ሙኒክ የተዘዋወረው የዩሊያን ናግልስማንን 25 ሚሊዮን ፓውንድ እና ቼልሲን ደግሞ ለመቀላቀል ከብራይተን የለቀቀው ግራም ፖተርን 25 ሚሊዮን ፓውንድ ብቻ ይሆናል ማለት ነው። ከሱ በፊት የሚቀመጡት ጃንሉካ ዳን ማሪዚዮ እንደዘገበው በማንቸስተር ሲቲ እና በፕሪሚየር ሊግ ተቀናቃኙ መካከል ለማሬስካ ፊርማ የቃላት ስምምነት ላይ ተደርሷል። ምንም እንኳን ጣሊያናዊ አሰልጣኝ በጥር ወር ላይ በሊያም ሮዛኔ ከተተካ በኋላ በቴክኒካዊ ኃላፊነቱ የተነሳ ቢሆንም አሁን በስታንፎርድ ብሪጅ እስከ 2029 ድረስ የሚቆይ ውል አለው። ሪፖርቱ የሚያመለክተው ማሬስካ ከቀድሞ የእንግሊዝ ፕሪሚየር ሊግ ሻምፒዮን ጋር የ3 ዓመት ውል የሚፈራረም ሲሆን ነገር ግን ይህን ውል ለማድረግ ማንቸስተር ሲቲ ለማሬስካ ከቼልሲ ጋር ያለውን ውል ለማቋረጥ የካሳ ክፍያ መክፈል ይኖርበታል። ያ ክፍያ በግልጽ እንደማይታይ እጅግ አስገራሚ 20 ሚሊዮን ዩሮ ወይም ደግሞ 20 ሚሊዮን ፓውንድ ሲሆን ይህ ለአንድ ዋና አሰልጣኝ ክፍያ መጠን ያለው ገንዘብ መሆኑ ብቻ ሳይሆን በስፖርቱ ታሪክ ለአሰልጣኝ የተከፈለ ከፍተኛ ዋጋ ካላቸው ክፍያዎች መካከል አንዱ ያደርገዋል ማለት ነው። እንግዲህ ውድ አድማጮቻችን ለዛሬ ልናቀርብላችሁ የወደድነው የስፖርታዊ ዘገባዎች እነዚህን ይመስሉ ነበር። ቪዲዮ ከተመቻችሁ ላይክ እና ሼር እያደረጋችሁ ለቤተሰብ ለወዳጆቻችሁ አጋሩ። ከዚህም በተጨማሪ ደግሞ ቻናላችንን ሰብስክራይብ በማድረግ ወዳጅ እንዲሆኑ እየጋበዝን የዛሬው ቪዲዮ በዚህ ተጠናቋል። እንወዳችኋለን። ባይ ባይ።